የሳክስፎኑ ንጉስ በ1940 ዓመተ ምህረት ገና ተማሪ ሳሉ ትምህርታቸውን አቋርጠው ወደ ማዘጋጃ ቤት ገቡ። መንግስት አዳሪ እንዲሆኑ አድርጎም ተስፋ ኮከብ ትምህርት ቤት አስተማራቸው። ይሄ ነበር እንግዲህ የጌታቸው መኩሪያ ጅማሮ። ማዘጋጃ ቤት በወቅቱ ሲቋቋም ከመስራቾቹ ባለ ታሪኮች መካከል አንዱ ነበሩ ጌታቸው መኩሪያ። ለ8 ዓመታት ያህል ማዘጋጃ ቤት ከቆዩ በኋላ በንጉሱ ዘመን ኃይለ ሥላሴ ቲያትር ቤት ይባል ወደ ነበረው ያሁኑ ብሔራዊ ቲያትር በ1948 ከምርጥ የሙያ አጋሮቻቸው ተመርጠው ከመጡት የማዘጋጃ ቤት ፍሬዎች፣ ሙዚቀኞች፣ አርቲስቶች መካከል አንዱ ለመሆን ቻሉ። ጌታቸው መኩሪያ ብሔራዊ ቲያትርን ተቀላቅለው ለ7 ዓመታት ያህል ብቻ ከቆዩ በኋላ በመምህርነት ወደ ፖሊስ ክፍል ተዛወሩ። በፖሊስ የሙዚቃ መምህርነትም ሆነ ተጫዋችነት ለ37 ዓመታት ካገለገሉ በኋላ ጡረታ ወጡ። ከ50 ዓመታት ላላነሰ ጊዜ በተዋናይነት፣ በሙዚቃ መምህርነት፣ በተለይም በሳክስፎን ተጫዋችነታቸው ከሀገር ውስጥ አልፎ በመላው ዓለም ስመ ገናና ለመሆን የቻሉት ጌታቸው መኩሪያ ከመሰል የሙያ አጋሮቻቸውም ሆነ ከዕድሜያቻዎቻቸው በተለይ ጡረታ ከወጡበት ጊዜ አንስቶ ዕድሜ ገፍቷል በሚል ሰበብ በርካቶች በሚገባ ከሚያውቋቸው የሙዚቃ ሥራ ራሳቸውን ለማግለል አልፈለጉም። ሸራተን አዲስ መጫወት መቻላቸው በጡረታ ከሚያገኙት ገንዘብ የላቀ ብር ቢያስገኝላቸውም የላቀ ደስታ ያስገኘላቸው ውድን ስጦታ ነበር። በዚህ ሆቴል በነበራቸው የሙዚቃ ቆይታ የሚያሳዩት ልዩ የሳክስፎን አጫወትና ብቃት የተመለከቱት የሆቴሉ ባለቤት ሼህ መሐመድ ሁሴን አላሙዲ ከጡረታ በኋላ በላቀ ብቃት ሳክስፎን ለሚጫወቱት ጌታቸው መኩሪያ ከትንፋሽ የሙዚቃ መሳሪያዎች በስፋት በጥቅም ላይ የሚውለውን ሳክስፎን በ78,000 ብር ገዝተው አበረከቱላቸው። ከፍተኛ ወጪ የተደረገበት ሳክስ ግን በአንድ የታክሲ ሹፌር በመወሰዱ ከፍተኛ ደስታ በስጦታው ተሰምቷቸው የነበሩት ጌታቸው ለጊዜውም ቢሆን በድንጋጤና በሐዘን መሞላታቸው አልቀረም። ለ38 ዓመታት ያክል በፖሊስ ኦርኬስትራ በተለያዩ የኪነ ጥበብ ዘርፎች እንደማገልገላቸው መጠን ሳክስፎኑ በጠፋበት ወቅት የፖሊስ አዛዥ የነበሩት ወርቅነህ ገበየሁ ጥረታቸው ግቡን ባይመታም ከ60 እስከ 70 የሚደርሱ ላዳዎች እንዲታሰሩ በማድረግ የተጠናከረ ምርመራ ይደረግ ዘንድ ከፍ ያለ ጥረት ማድረጋቸው ሳክስፎኑ ባይገኝም እንኳን ጌታቸው መኩሪያ ምስጋናቸውን ከማቅረብ እንዲቆጠቡ አላደረጋቸውም። ስጦታቸውን የገዙላቸውን አላሙዲ ባለማግኘታቸው የሆነውን ነገር እንዳላጫወቷቸው የሚናገሩት ጌታቸው ቀን ሲመቻችና እድል ከቀናቸው ሼሁን አግኝተው የስጦታውን መሰወር በማስመልከት ለእርሳቸው የሚሉት መኖሩን ቢያረጋግጡም ሳክስፎኑ ደብዛው ጠፍቶ ቢቀርም እሳቸው ግን የበርካታ ዓመታት ተወዳጅ የሙዚቃ መሳሪያ በራሳቸው ወጪ መግዛታቸው አልቀረም። አንጋፋው አርቲስት ከሳክስፎን ጋር የተዋወቁት ለሀገራችን የትንፋሽ መሳሪያ ዋሽንት እና በጥቅሉ ለሙዚቃ ባላቸው ፍላጎት የተነሳ ነው። በ1938 ታዳጊው ጌታቸው ዋሽንት መንፋት የሚሞካክር እንደ ጥምቀት ባሉና ህዝባዊ ጭፈራዎች በሚዘወተሩባቸው በዓሎች ሙዚቃን የሚያዘወትሩ በመሆኑ የማዘጋጃ ቤት ለመጀመሪያ ጊዜ ሲቋቋም ከነተፈራ ሀብተ ወልድና መራአዊ ስጦት ጋር በመሆን ወደዚሁ ተቋም ገብተው ሙዚቀኛ ለመሆን ቻሉ። በማዘጋጃ ቤት ቆይታቸውም
ከሳክስፎን ጋር ያለውን ጉርብትናን ቢያጠምቁም በተለይ ያን ጊዜ እንደ ብርቅ በሚታዩት ፊልሞች ሳክስ ሲጫወቱ ሲያዩ ከውሳኔ ላይ ለመድረስ ላፍታም ቢሆን ማመንታት አላሹም። ሳክስ አልቶ፣ ክላርኔት፣ ሳክስ ቴነር፣ ባርቶንና ሌሎችንም የሙዚቃ መሳሪያዎች ይጫወቱ የነበሩት ጌታቸው በሳክስፎን ፍቅር ተይዘው መቅረታቸው በፈቃዳቸው ያመጡት ዕጣ ፋንታቸው ቢሆንም በሚወዱት የሙዚቃ መሳሪያ ጫወት ልዩ ክህሎታቸው ከሀገራቸው አልፎ መላው ዓለምን እንዲዞሩ አስችሏቸዋል። ሙዚቃን መቼ ጀመሩ ብሎ ለሚጠይቃቸው የሳክስፎኒስት ጌታቸው መኩሪያ ምላሽ አጭር ነበር። ሙዚቃን በሕፃንነቴ ትምህርቴን አቋርጬ ማዘጋጃ ቤት ከገባው ጊዜ አንስቶ ነው የጀመርኩት። ማዘጋጃ ቤት ሲመሰረት ገና ታዳጊ ልጅ የነበሩት ጌታቸው መኩሪያ ባንዱ ተቋቁሞ ሙዚቃውን በመንገድ ላይ ሲያቀርብ ሕዝቡ አብሮ ይዞር እንደነበረ በማውሳት ያን ጊዜ በ10 ብር እንሰራ ነበር፣ ያሁኖቹ እንኳን ሚሊዮንም ያገኛሉ አሉ። አርቱ እንዲያድግ እኛ እንደ ሻማ ቀልጠን አገልግለናል በማለት ለወጣቶች ሙዚቀኞች የደረጃ ገቢ ማግኘት የነሱ በብዙ ችግር አልፈው ሙዚቃን ለመጫወት መቻላቸው መሆኑን እንዳይዘነጋ ያሳስባሉ። ጌታቸው የሀገራችንን ባህላዊ የቀረርቶና የፉከራ እንጉርጉሮ ጨምሮ የተለያዩ ሙዚቃዎችን ሲጫወቱ ከልብሳቸው ላይ አርበኞች የሚያደርጉትን በእጅ ጥልፍ የተሰራች ባህላዊ ልብስ ጣል ማድረጉን ልማድ አድርገውታል። ከዓለማችን ግዙፉ የኪነ ጥበብ መከወኛ ቦታዎች መካከል አንዱ በሆነው የሊንከን ማዕከል 6000 የሚደርሱ ኢትዮጵያውያንና ከ8000 የሚልቁ የውጭ አገር ዜጎች ባሉበት ጌታቸው የሙዚቃ ሥራቸውን ያቀረቡበት መድረክ በሙዚቃ ጉዟቸው ታሪክ ውስጥ መቼም የማይረሳ መሆኑን ያወሱ ነበር። በዚያ መድረክ መጫወቴ ለኔ ትልቅ ታሪክ ነበር። ለኔ ብቻ ሳይሆን ለሀገሬም ክብር ቢሆን የሚያኮራ ነገር ሰርቻለሁ ብዬ አስባለሁ። ይሄ ሙዚቃ በቲቪ በመተላለፉ ከብዙ ሰዎች የተለየ አድናቆትን ለማግኘት ችያለሁ። በርካታ የአፍሪካ ሀገራት በራሺያ፣ በኮሪያ፣ በአሜሪካ፣ በስዊድን በቀረው በመላው አውሮፓ ስራቸውን ለማቅረብ የቻሉት አርቲስት ጌታቸው በዚህ አስቸጋሪ ሊሆንባቸው በተገባይ ጡረታ ዘመናቸው ወደ ተለያዩ ሀገራት በመጓዝ የሙዚቃ ስራቸውን ለማቅረብ መታደላቸው የፈጠረባቸው ስሜት ከፍተኛ መሆኑን ይገልጹ ነበር። እኔ ማንንም አልለማመጥም። ከድሮ ከኃይለ ሥላሴ ዘመን ጀምሮ በደርግም ጊዜ ቢሆን ግማሹ ሊያስገርፈኝ ሊያሳስረኝ ሲፈልግ አሁን በሕይወት የሌሉ የኔ አለቆች ተከላክለውልኛል። እኔ በላቤ ነው ማድረው። በሙያም ህዝቡን ማስደሰትና ለሀገሬ ጥሩ ስም ማስገኘት በመሆኑ ይህ የውጭ ሀገር ጉዞ ዕድል በማግኘቴ በጣም ደስተኛ ነበርኩ ብለው ነበር። ከጡረታ በኋላ ያለው ጊዜ ለብዙዎች የሙዚቃ ሰዎች መራራ ሕይወት ዘመን ነው። ጌታቸው መኩሪያ ይሄው ስሜት በውስጣቸው አለ። ምን እንኳን እርሳቸው ችግር ውስጥ ባይወድቁም
የሙያ አጋሮቻቸውን መርሳት ይከነክናቸዋል። ኢትዮፒክስ ቮሊዩም 14 ጌታቸው መኩሪያ ንጉስ ኦፍ ኢትዮጵያን ሳክስ በሚል መጠሪያ በፍራንሲስ ፋልሴቶ አማካይነት የተሰራጨው ሲዲ ለአንጋፋው አርቲስት ጌታቸው መኩሪያ ዓለም አቀፍ ዕውቅናን ለማግኘት በር የከፈተ ነበር። ዘኢኤክስ ባንድ ጋር የፈጠሩት ጥምረት ደግሞ እስከ ዛሬ ካደረጓቸው ጉዞዎች በተጨማሪ በስዊዘርላንድ፣ ጄኔቭ፣ ፈረንሳይ 4 ከተሞች፣ በእንግሊዝና በሌሎችም ከተሞች ሙዚቃ ሥራዎቻቸውን በስፋት ያቀርቡ ዘንድ አስችሏቸዋል። በ14ኛው የኢትዮፒክስ ሲዲ ከተካተቱ የጌታቸው መኩሪያ ሥራዎች መካከል የገነት ሙዚቃ፣ አሃ ገዳሜ፣ አንቺ ሆዬ፣ አምባሰልና ሽለላ በሳክስፎን ጨምሮ 15 ሥራዎች ተካተዋል። በፍራንሲስ ፋልሴቶ ፕሮዲዩስ በተደረገው ሲዲ ላይ ያለውን ስያሜ በተደጋጋሚ በመውሳት ጌታቸው መኩሪያን የውጭ አገር ሚዲያዎች የሳክሱ ንጉስ በማለት የሚጠሩት ሲሆን በተለይ በአንድ ሙዚቃ ዝግጅት ወቅት ከ300 ያላነሱ ጋዜጠኞች በተገኙበት ጋዜጣዊ መግለጫ ላይ ተሳታፊ መሆናቸው በበርካታ ሀገራት የሙዚቃ ሥራዎች ጸሐፊያን ዘንድ ለመታወቅ አብቅቷቸዋል። ክሪስ ሜይ የተባለው የጃዝ ወርልድ ጸሐፊ የጌታቸው መኩሪያን የሽለላ ሙዚቃን በስፋት በማድነቅ የውጭ አገር ዜጎች የጌታቸውን ሲዲ ካልሰሙ በቀር ምንም አይነት ተመሳሳይ ድምፅ ቀድሞ ሊሰሙ እንደማይችሉ you will not have heard anything like it ever before በማለት የሙዚቃ አድናቂዎች የጌታቸውን ሥራ ያጣጥሙ ዘንድ በስፋት ጽፏል። ጌታቸው መኩሪያ በ81 ዓመታቸው ነው አፕሪል 4 2016 ዓ.ም ከዚህ ዓለም በሕይወት ያለፉት።